ታላቅ ቅናሽ ከአባይ ሆምስ ሪል ስቴት ውበትና ዘመናዊነትን እየተላበሰች በመጣችው በአዲስ አበባ እምብርት ሜክሲኮ ከአፍሪካ ህብረት አጠገብ ቅንጡ አፓርትመንት ቤቶችንና የንግድ ሱቆችን ከ10% እስከ 20% የሚደርስ ታላቅ ቅናሽ ይዘን እየጠበቅነው ነው። 12000 ካሬ ላይ ባረፈው የመኖሪያ መንደራችን ውስጥ ቤቶችን ከባለ 1 መኝታ እስከ ባለ 3 መኝታ ማለትም ከ78 ካሬ እስከ 158 ካሬ አማራጭ እንዲሁም ከ10 ካሬ ጀምሮ በኔቴሪያ ብቻ የምንሸጣቸው የንግድ ሱቆች በቀላል አከፋፈል ሁኔታና በልዩ የገና በዓል ቅናሽ ይዘንሎት መጥተናል። ይህ እድል እንዳያመልጦ ከታች ባሉ ስልኮች ሃሎ ይበሉን። አባይ ሆምስ ሪል ስቴት፣ ጊዜው የአባይ ነው። ጋጋሪዎች ነን። አሁን ላይ ምግባችን ከሚሰጠን አስፈላጊ የሰውነት አበልጻጊ ቫይታሚኖች ባለፈ በእጅጉ የሚያሳስበን የምግብ ዝግጅትና አቀራረብ ሂደት ጤናማነት ነው። ጋጋሪዎች ነን። ለዛም ነው ለእንጀራችን ከፍተኛውን ጥንቃቄ የምናደርገው። መልኩን ለማንጣት፣ ብርካቴውን ለመጨመር፣ የቆይታ ጊዜውን ለማርዘም ሲባል ምንም አይነት ኬሚካልና የእህል ውህደት ጋር የማይቀላቀል አስፈላጊውን የመብላላት ሂደት አሳልፎ በንጽህና የሚዘጋጅ የጤፍ እንጀራ ነው። በፕላስቲክ ታሽገው የሚቀርቡ ምግቦች ለምርቱ ተብለው በተሰሩ ማሸጊያዎች ፉድ ግሬድ ፕላስቲክ ካልታሸጉ ለካንሰር፣ ለጉበት፣ ለኩላሊት በታዳጊዎች ላይ ሁለንተናዊ አስተሳሰብና እድገት ላይ ከፍተኛ ውስንነት እንደሚያስከትሉ የዓለም የጤና ድርጅት አስታውቋል። ለዚህም ሲባል ጋጋሪ በዱባይ ሙኒሲፓሊቲ ማረጋገጫ ያለፈ የዩኤኢ ኳሊቲ ማርክ ሰርቲፊኬት ፉድ ግሬድ በተሰጠው ለምግብ ማሸጊያነት የተመረጠ ፕላስቲክ ማሸጊያ የተዘጋጀ ነው። ንፋስ ሳይገባው ቃናና መዓዛውን ሳያጣ በነጭና በቀይ ጤፍ በሁለት አማራጭ ታገኙታላችሁ። ከአክብሮት ጋር ነው ይህን የምነግሮት። አዎ ያሻግታል፣ የጤናማ እንጀራ ባህሪው ስለሆነ። በማሸጊያው ላይ በግልጽ ከተቀመጠው ከ3 እስከ 4 ቀናት በላይ እንዳይጠቀሙ። በጋጋሪ ትሬዲንግ ተመርቶ በዳኒዳን ጄኔራል ትሬዲንግ የሚቀርብ ሲሆን በአልበረሃ በዳኒዳን ሚኒ ማርትና በዱከም ሬስቶራንት ውስጥ 24 ሰዓት ያገኙታል። በቅርቡ በሁሉም የተባበሩት አረብ ኤሚሬቶች ከተሞች የምንገኝበትን አድራሻ የምናሳውቅ ይሆናል። በጋጋሪዎች የቀረበ ጋጋሪ ንጹሕ እንጀራ። ይህ አዋዜ ሰበር ነው። ፈረንሳይ ንብረትነቷ ከራሽያ ማዕቀብ ሰባሪ ሚስጥራዊ ነዳጅ መርከቦች አንዷ ነች የተባለች ነዳጅ ጫኝ መርከብ ሜዲትራንያን ባህር ላይ በቁጥጥር ስር መዋሏ ተሰማ። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በዛሬው ዕለት በኤክስ ገጻቸው ባጋሩት መረጃ መሠረት የፈረንሳይ ባህር ኃይል አስገድዶ የተሳፈራትና የተቆጣጠራት መርከብ ከራሽያ የተነሳች ዓለም አቀፍ ማዕቀብ የተጣለባትና የምታብለበልበው ሰንደቅ ዓላማ የውሸት እንደሆነ የተጠረጠረች ናት። ነዳጅ ጫኟ ግሪንቻ የምትባልና የኮሞረስን ሰንደቅ ዓላማ የምታውለበልብ እንደነበረች ታውቋል። መርከቧ ዛሬ በጠዋቱ ጉዞዋን ከራሽያ የአርክቲክ ወደብ ሙርማንስክ ተነስታ በስፔንና በሞሮኮ መካከል ሳለች ነበረ ፈረንሳይ ከእንግሊዝና ከሌሎች አጋራት የባህር ኃይሎች ጋር በመሆን ተሳፍራ በቁጥጥር ስር የዋለቻትና አቅጣጫዋን አስቀይራ የወሰደቻት። የፈረንሳይ የባህር ንግድ ባለሥልጣን መርከቧን ከፈተሽን በኋላ እሷን መሰል አታላይ ወይም ሚስጥራዊ መርከቦች የሚያውለበልቡት ሰንደቅ ዓላማ የሐሰት ስለመሆኑ የነበረንን ጥርጣሬ ማረጋገጥ ችለናል ብለዋል። ማክሮን በኤክስ ገጻቸው መልእክት ሲያስገነዝቡም የዓለም አቀፍ ሕግን ለማክበርና ማዕቀቡን አስተማማኝ በሆነ መንገድ ተግባራዊ መሆኑን ለማረጋገጥ ቆርጠናል ብለዋል። ምርመራ መጀመሩንም አስታውቀዋል። አንድ የእንግሊዝ መከላከያ ሚኒስቴር ምንጭ በእርምጃው ላይ እንግሊዝ መተባበሯን ለቢቢሲ አረጋግጠዋል። የዩክሬኑ ፕሬዝደንት ቮሎዲሚር ዘለንስኪ እርምጃውን አድንቀው የራሽያ ነዳጅ ዘይት የራሽያን ጦርነት በገንዘብ እንዳይመግብ ወይም እንዳይደጉም ሽባ ለማድረግ የሚያስፈልገው እንዲህ አይነት ቁርጠኛነት ነው ብለዋል። ሲቀጥሉም እንዲህ አይነት መርከቦች ለወንጀላቸው በቁጥጥር ስር መዋል አለባቸው። በእንደዚህ አይነት መርከቦች የተጫኑትን በብዙ ቶን የሚቆጠር ነዳጅ ዘይት መውረስና ሸጦ መጠቀም ፍትሐዊ አይደለምን ሲሉም ጠይቀዋል።
ዘለንስኪ በስዊዘርላንዷ ዳቮስ ምስራቃዊ ከተማ የዓለም ኢኮኖሚያዊ መድረክ ላይ ባደረጉ ንግግር ዛሬ አውሮፓ ስለ ወደፊት መወያየት ማውራት ታፈቅራለች፣ ተግባር ላይ ግን የለችበትም ሲሉ ወቅሰው ነበረ። ከሳምንታት በፊት ዩናይትድ ስቴትስ አሜሪካ የራሽያን ባንዲራ የምታውለበልብ የነዳጅ ጫኝ መርከብ ስትቆጣጠር እንግሊዝ ማገዟ አይዘነጋም። ሞስኮ በወቅቱ እርምጃውን አውግዛ በሌላ መንግሥት ጥላ ስር በአግባቡ የተመዘገቡ መርከቦች ላይ ኃይል ተጠቅሞ የመቆጣጠር መብት ያለው ማንም አገር የለም ስትል መግለጿ አይዘነጋም። ፈረንሳይ ባለፈው ጥቅምት ወርም እንደዚሁ ቦራካ የሚባል ነዳጅ ጫኝ መርከብ በቁጥጥር ስር አውላ ከጥቂት ቀናት በኋላ መልቀቋ አይዘነጋም። ኢሳይያስ፣ የሆነው ነገር እንግዲህ ምንድን ነው? መርከቧ የራሽያ ንብረት እንደሆነች ነው የታመነው። እነዚህ በጣም ግዙፍ ያረጁና የጃጁ ናቸው። ዋነኛው ስራቸው በአሁኑ ሰዓት በዓለማችን በማዕቀብ ጫና ስር ሆነው ዋነኛ የኢኮኖሚያቸው አውታር የሆነውን ነዳጅ የመሸጥ መብታቸው በማዕቀብ ጫና የተዘጋባቸው ሀገሮችን የሚያገለግሉ ሚስጥራዊ ፈረሶች ናቸው እነዚህ እና ከፍተኛ በማዕቀብ ኢኮኖሚያቸው ሊሽመደመር ሲገባ ነዳጁን ወደሚፈለግበት ሀገር በርካሽ ዋጋ በመቸብቸብ የእነዚህን ሀገሮች ኢኮኖሚ እንዳይሰምጥ የሚያደርጉ ናቸው እና በአሁኑ ሰዓት ይህ ኢኮኖሚያዊ ፍርጃ ከወደቀባቸው አገሮች መካከል ናት ሩሲያ ወይም ራሽያ። ሌሎቹ ኢራንና ቬንዙዌላ ናቸው። እነዚህ ሀገሮችን በዋነኛነት አሜሪካ አውሮፓውያኖችን አስከትላ ማዕቀብ የጣለችባቸው ስለሆኑ በእነዚህ ሚስጥራዊ መርከቦች አማካኝነት የተለያዩ ለምሳሌ የሐሰት ሰንደቅ ዓላማ ማለት አሁን ይቺ ነዳጅ ጫኝ መርከብ የኮሞሮስ ባንዲራን ታውለበልባለች። ነገር ግን የኮሞሮስ አይደለችም ነው የሚሉ እነሱ፣ ወይም በኮሞሮስ ስር የተመዘገበች አይደለችም እና ስታያት የተለያዩ ሀገሮችን ባንዲራ ታውለበልባለች። በዋነኛነት ግን የራሽያ መርከብ ናት ማለት ነው። ይህን በማድረግ አሁን ከዛ በኋላ አሜሪካ ማርቲኔዝ ነው እንደዚህ የምትባለውን የራሽያን ሰንደቅ ዓላማ ያችኛዋ የራሽያን ሰንደቅ ዓላማ ነው የምታውለበልበው። ምንም እንኳ መጀመሪያ የጋያናን ቢሆንም ያንን መሃል ባህር ላይ ቀይራ የራሽያን ባንዲራ ነበር የምታውለበልበው። ይህም እንዳትደፈር ያደረገኛል ብላ ነው በተባበሩት መንግስታት ድርጅት ስም በዚህ በማሪታይም ሕግ ውስጥ የሉዓላዊ ሀገር መንግስትን ባንዲራ የሚያውለበልቡ መርከቦችን አስቁመ የመሳፈር መብት የለም። ይሁንና አሜሪካኖች መርከቧ መጀመሪያ ላይ የጋያና የሚል እና በወቅቱም ሲያጣሩ የሐሰት መሆኑን ስላረጋገጡና አሁን ለመሸወድ ብላ ያደረገችው መሆኑን ከመረዳት መርከቧን በቁጥጥር ስር ሊያውሉ ችለዋል። ይሄም የራሽያ ባንዲራ እያውለበለበች መያዟ ከራሽያ ጋር ትልቅ ግጭት ይፈጥራል ተብሎ ተፈርቶ ነበረ። ራሽያ ሰርጓጅ መርከብ ልካ በዙሪያው እንደነበር ነው አሁን እየተነገረ ያለው ምንም ጣልቃ ካለመግባቷ በስተቀር እና በወቅቱ ያደረገችው ምንድን ነው? የመርከቧ ሰራተኞች ውስጥ ራሽያኖች እንዲሰጧት ነው የጠየቀችው። አሜሪካም ሰጥታቸዋለች። አሁንም ይህም በተመለከተ በፈረንሳይ ሀገር ያለው የራሽያ ኤምባሲ እያጣራን ነው የመርከቧ ሰራተኞች ውስጥ ራሽያኖች መኖራቸውን የእነሱን ደህንነት ነው የምናስጠብቀው ብለዋል። ስለዚህ ይህ ከፍተኛ መዳፈር ብቻ ሳይሆን የራሽያን ኢኮኖሚ ቀስ በቀስ በያንቆት ነው እና በተለይ በማንኛውም በአውሮፓ ውሃ ዙሪያ አንድም እንዲህ አይነት መርከቦች እንዳይንቀሳቀሱ ማድረግ አለብን የሚል ዘመቻ ነው። የተለያዩ ፊገሮች ታያለ። ከ150 ቢሊዮን ዶላር ያላነሰ የሚያመጡ ናቸው ለራሽያ። ለእነ ቻይናና ህንድ እኮ የምታቀርበው በእነዚህ አይነት መርከቦች ነው። ስለዚህ አሁን ራሽያ ቀጥላ ምን ትወስዳለች የሚለውን
ነው እንግዲህ የምንከታተለው። አሜሪካ ከዛች መርከብ በኋላ ወደ 4 የሚደርሱ ሌሎች በማዕቀብ ስር ያሉ ያልቻቸውን ታንከሮች ወስዳለች። አሜሪካ በቁጥጥር ስታደርጋቸው መርከቦቹም ነዳጅ ዘይቱም ወደ ቤተ መንግስት ነው ታውቃለህ። እና ይሄ ነው የተፈጠረው። ዓለም አሁን አሜሪካ የጀመረችው ዘመቻ በመጀመሪያ አሜሪካ ብቻ ነበረች የተለያዩ መርከቦችን እየያዘች የነበረችው። አሁን ፈረንሳይ ይህንን ተከትላለች። ቀጥሎ ደግሞ እንግዲህ እንግሊዝና ጀርመን እንደዚሁም ሌላም ሀገራቶች እነዚህን የነዳጅ መርከቦች ማደን ከጀመሩ የሩሲያ ህልውና ስጋት ውስጥ አይወድቅም ወይ? ሩሲያስ ይሄንን በዝምታ እስከምን ድረስ ነው መሄድ የምትችለው? ጋጋሪዎች ነን። አሁን ላይ ምግባችን ከሚሰጠን አስፈላጊ የሰውነት አበልጻጊ ቫይታሚኖች ባለፈ በእጅጉ የሚያሳስበን የምግብ ዝግጅትና አቀራረብ ሂደት ጤናማነት ነው። ጋጋሪዎች ነን። ለዛም ነው ለእንጀራችን ከፍተኛውን ጥንቃቄ የምናደርገው። መልኩን ለማንጣት፣ በርካቴውን ለመጨመር፣ የቆይታ ጊዜውን ለማርዘም ሲባል ምንም አይነት ኬሚካልና የእህል ውህደት ጋር የማይቀላቀል አስፈላጊውን የመብላላት ሂደት አሳልፎ በንጽህና የሚዘጋጅ የጤፍ እንጀራ ነው። በፕላስቲክ ታሽገው የሚቀርቡ ምግቦች ለምርቱ ተብለው በተሰሩ ማሸጊያዎች ፉድ ግሬድ ፕላስቲክ ካልታሸጉ ለካንሰር፣ ለጉበት፣ ለኩላሊት በታዳጊዎች ላይ ሁለንተናዊ አስተሳሰብና እድገት ላይ ከፍተኛ ውስንነት እንደሚያስከትሉ የዓለም የጤና ድርጅት አስታውቋል። ለዚህም ሲባል ጋጋሪ በዱባይ ሙኒሲፓሊቲ ማረጋገጫ ያለፈ የዩኤኢ ኳሊቲ ማርክ ሰርቲፊኬት ፉድ ግሬድ በተሰጠው ለምግብ ማሸጊያነት የተመረጠ ፕላስቲክ ማሸጊያ የተዘጋጀ ነው። ንፋስ ሳይገባው ቃናና መዓዛውን ሳያጣ በነጭና በቀይ ጤፍ በሁለት አማራጭ ታገኙታላችሁ። ከአክብሮት ጋር ነው ይህን የምነግሮት። አዎ ያሻግታል፣ የጤናማ እንጀራ ባህሪው ስለሆነ። በማሸጊያው ላይ በግልጽ ከተቀመጠው ከ3 እስከ 4 ቀናት በላይ እንዳይጠቀሙ። በጋጋሪ ትሬዲንግ ተመርቶ በዳኒዳን ጄኔራል ትሬዲንግ የሚቀርብ ሲሆን በአልበረሃ በዳኒዳን ሚኒ ማርትና በዱከም ሬስቶራንት ውስጥ 24 ሰዓት ያገኙታል። በቅርቡ በሁሉም የተባበሩት አረብ ኤሚሬቶች ከተሞች የምንገኝበትን አድራሻ የምናሳውቅ ይሆናል። በጋጋሪዎች የቀረበ ጋጋሪ ንጹሕ እንጀራ የምናየው ነው። ቢያንስ አሜሪካ መርከቧን በቁጥጥር ስር አውላ መውሰዷን እናውቃለን። ያ ሁሉ በወቅቱ እንኳ ያችኛዋ መርከብ ነዳጅ እንዳልነበራት ነው የሚታወቀው። ዶናልድ ትራምፕ ግን ነዳጁን ገልብጠናል ብለዋል። ይሁንና መርከቧ ያወዘ ቀሊጦሙ ነች። ከዛ በፊት በቬንዙዌላ ላይ የሚያዙትም እንደዚሁ በዚህም ሆነ በዚያ መንገድ ራሽያን የሚያገለግሉም ናቸው ነው የሚባለው። አሁን ከቬንዙዌላ ለምሳሌ ራሽያ ለቬንዙዌላ በቢሊዮን ዶላሮች የሚቆጠር የጦር መሳሪያ ሻጭ ናት እና ቬንዙዌላዎች ከጦር ጀት ጀምረ ሚሳይሉን፣ አርፒጂውን፣ ሮኬቱን ሁሉን ነገር ከአሜሪካ ከራሽያ ነው የሚገዙት። በማዕቀብ ስር ያሉ አገሮች ስለሆኑ በገንዘብ አይከፍሉም። ለራሽያ የሚከፍሏት በነዳጅ ነው። ራሽያ ያንን ነዳጅ ወስዳ በመሸጥ ነው ገንዘቧን የምትወስደው። ያችን በማዕቀብ ውስጥ የምትማቀቅ ሀገር ናት። ነዳጅ ትሰጣለች። እነዛ ነዳጁን ጭነው ወደ ቻይና ይሄዳሉ ማለት ነው። ከቬንዙዌላ ተነስቶ ቻይና ነዳጅ ይዞ ሄደው ለቬንዙዌላ ብቻ ነው ብሎ አታስብ። በርካታ የራሽያ ቢሊዮን ዶላሮች የሚከፈሉት በዚህ መንገድ ነው። ስለዚህ ራሽያ ቬንዙዌላ ላይ በሚደረገው እንቅስቃሴ በእነዚህ በእነዚህ ምስጢራዊ የሚባሉትን መርከቦች አሜሪካውን 5 ከዛ በኋላ 4 ተቆጣጥራለች እና አሁን በድምሩ ወደ 7 ሳይደርሱ አይቀሩም። መርከቦቹ ራሳቸው የጫኑት ነዳጅ የሁሉ ሀብት ነው እና እነዚህ ቀጥታ ከራሽያ ጋር የሚገናኙ ናቸው። ቅድም ባልኩ የቬንዙዌላ ነዳጅ ለቻይና፣ ለህንድ፣ ለተለያዩ ሀገሮች ይሸጣል። ሲሸጥ ነዳጁ የቬንዙዌላ ይሁን እንጂ ቬንዙዌላ ገንዘብ የምትከፍለው ለራሽያ በነዳጅ ነው። ስለዚህ ራሽያ ሌላ አማራጭ ስለሌላት
ያንን ነዳጅ ወስዳ በመሸጥ በዚህ መንገድ በመሸጥ ነው ገንዘቧን የምታገኘው። ስለዚህ በቬኔዙዌላ ላይ በሚደረገው እንቅስቃሴ እንኳ ያልታወጀ ጦርነት እየተካሄደባቸው ነው የሚሉት የራሽያ ላይ። አሁን ደግሞ በዚህ መስመር ደግሞ እንግዲህ ባለፈው ተባብራለች ያንን መርከብ በመቆጣጠር አሁን ደግሞ ከፈረንሳይ ጋር ሆና ይሄንን ነገር አድርገዋል። መርከቧን ወስደዋታል። የጫነችውን ነዳጅ ምናልባት እንደ አሜሪካ ገልብጠው ይጠቀሙበታል፣ ይሸጡታል ማለት ነው። እና ይሄ ሁኔታ ከሆነ የራሽያ ይሄን ነዳጅ ቢያንስ እየጠበበ ይመጣል እድሉ ማለት ነው። እና ራሽያ ከዚህ አንጻር ምንድነው ቀጥላ የምታደርገው የሚለውን ማየት ነው የምንችለው። ነገር ግን እንደ አንድ ሀያል ሚሊተሪ ሀገር ዲተረንስ የምትለው እንግዲህ አንዱ ይሄ ነበረ፣ አለመደፈር ማለት ነው። ያለመደፈር ጉዳይ ነው። ወይም ሀገራት እንዲህ አይነት እርምጃ ሲወስዱ ሊመጣ ይችላል ብለው የሚፈሩት መዘዝ እስከሌለ ድረስ ይህን ከማድረግ ወደኋላ አይሉም። አንዳንድ ኤክስፐርቶች የሚናገሩት ማዕቀብ መጣል የሚችለው የተባበሩት መንግስታት ነው። እነዚህ የተባሉት የነዳጅ ጫኝ መርከቦች የተባበሩት መንግስታት አይደለም ማዕቀብ የጣለባቸው። ይህንን የጫኑት አሜሪካና አውሮፓ ናቸው። አሜሪካና አውሮፓ በጫኑት ማዕቀብ የተነሳ እነዚህ ራሽያ በመርከቦቿ ወደ የትም ቦታ ነዳጅ ለማድረስ አለመቻሏ፣ መርከቦቿ ባህር ላይ መያዛቸውን አንዳንዶቹ ፓይረሲ ነው የሚሉት፣ የባህር ወንብድና ብለው ነው የሚጠሩት። ምክንያቱም ማዕቀቡን የጣለው የተባበሩት መንግስታት የጸጥታው ጥበቃ ምክር ቤት አይደለም። ስለዚህ በዚህ ሁሉ ውስጥ ሆኖ የራሽያን ባንዲራ የሚያውለበልብ መርከብ በቁጥጥር ስር ከዋለ የኮሞሮስን ነዳጅ የሚያውለበልበው ባንዲራ ብዙ አያስገርምም ማለት ነው። እነሱ የሚሉት ነው ይሄ መርከብ የራሽያ ነው እና ይሄ የሚያውለበልበው ፌክ ነው በማለት ፈትሸን የሚያረጋገጡን ይሄን ነው ብለዋል። አቅጣጫ አስቀይረው ወስደውታል። ፕሮባብሊ ወደ አንድ የፈረንሳይ ወደብ ይሆናል የሚወስዱት። ነዳጁንም ሊያስገለብጡትና እሱንም ውርስ ቤተ መንግስት ሊያደርጉት ይችላሉ። ይሄ ነው ያለው ሁኔታ። ዓለም እንግዲህ አሜሪካ የያዘቻትን መርከብ ለማስጣል ሰርጓጅ መርከቡ ተንቀሳቅሶ ነበር የሚል አንዳንድ መረጃዎች አሉ እና ቀጣይ ሂደት ላይ ሰርጓጅ መርከቡ ለምሳሌ መርከቦቹን አጅቦ ቢመጣ የፈረንሳይ ወይም የእንግሊዝ መርከብ ይሄንን ለማገት ጥረት ቢያደርግ ምንድን ነው የሚፈጠረው? ከዛ በኋላ መመለስ የሚቻልበት ሁኔታዎች አሉ ወይ? እዛ ጋር ግጭቱ ቢነሳ ፈረንሳይን የነካ ኔቶ ታላቅ ቅናሽ ከአባይ ሆምስ ሪል ስቴት ውበትና ዘመናዊነትን እየተላበሰች በመጣችው በአዲስ አበባ እምብርት ሜክሲኮ ከአፍሪካ ህብረት አጠገብ ቅንጡ አፓርትመንት ቤቶችንና የንግድ ሱቆችን ከ10% እስከ 20% የሚደርስ ታላቅ ቅናሽ ይዘን እየጠበቅነው ነው። 12000 ካሬ ላይ ባረፈው የመኖሪያ መንደራችን ውስጥ ቤቶችን ከባለ 1 መኝታ እስከ ባለ 3 መኝታ ማለትም ከ78 ካሬ እስከ 158 ካሬ አማራጭ እንዲሁም ከ10 ካሬ ጀምሮ በኔቴሪያ ብቻ የምንሸጣቸው የንግድ ሱቆች በቀላል አከፋፈል ሁኔታና በልዩ የገና በዓል ቅናሽ ይዘንሎት መጥተናል። ይህ እድል እንዳያመልጦ ከታች ባሉ ስልኮች ሃሎ ይበሉን። አባይ ሆምስ ሪል ስቴት፣ ጊዜው የአባይ ነው። መፈጠር ያለበት በሁለት ወገኖች ውሳኔ ነው። ቀጥሎ የሚመጣውን ነገር እችለዋለሁ፣ መቻልም አለብኝ፣ መወጣትም አለብኝ ብላ ካመነች ራሽያ በታትና መጣል ያለባት፣ መርከቧን ማዳን አለባት። መርከቦቿን እንዳይደፈሩ ማድረግ አለባት። አደገኛና በተለይ እንዲህ አይነት በተለይ የሚጠመዱበት ቦታ ካለ ማስጠንቀቂያ መስጠት ትችላለች። ኢሰናክቶ ፎር ነው የሚሉት እነሱ። ያንተን ባንዲራ የሚያውለበልም መርከብ ይሄ በተባበሩት መንግስታት የማሪታይም ህግም ላይ ያለው 101 ቁጥር ብለው ጠቅሰውታል። የአንድ ሉዓላዊት ሀገር ባንዲራ የሚያውለበልብ በአንድ ሀገር ስም የተመዘገበ መርከብን አትሳፈርም፣ በቁጥጥር ስር አታደርግም። ቅድም እንዳልኩ ማዕቀቡም አወዛጋቢ ነው። አሜሪካና አውሮፓ የጫኑት እንጂ የተባበሩት መንግስታት ጫነው አይደለም። ስለዚህ አንተ ይሄ የባህሩን ብድና ነው ብለው ነው ብዙዎች የሚተነትኑት።
እና መርከቤ ላይ የሚደረግ ማንኛውም ነገር በእኔ ላይ ጦርነት ማወጅ ነው። ስለዚህ መርከቦቼ እንደዚህ የሚደረጉ ከሆነ ራሽያ ጦርነት ትገባለች ለማለት መቻል አለበት። ይሄ የማለት ጉዳይ ሳይሆን የምትችል ከሆነ ማለት ነው። ይሄን ካላደረክ ይሄን የምታደርግበት መንገድ ከሌለ ዛሬ ፈረንሳይ ያደረገችውን ዴንማርክ ልትይዘው ትችላለች ደግሞ ሌላ ጊዜ። ስለዚህ ምንድን ነው የሚለውን አላወቅንም። በመጀመሪያውን ራሽያ ታንከሩ የኔ ነው ብላ አክኖሌጅ አላደረገችም ወይም ገና አልገለጸችም። ገና ከራሽያ ቤተ መንግስት የተሰጠ አስተያየት የለም። ነገር ግን እያየን ያለ ነው ምንድን ነው እነዚህ በባህር ላይ እንደ ኢራን፣ ቬንዙዌላ እና ራሷ ራሽያን ያሉ የማዕቀብ መቀመቅ ውስጥ የገቡ ሀገሮች ኢኮኖሚያቸውን ከውሃ በላይ ኢኮኖሚያቸው ተደፍቆ እንዳይቀር ለማድረግ የሚችሉበት መንገድ በእነዚህ አይነት መርከቦች መጠቀም ነው። ስለዚህ አሁን አውሮፓውያኑ እየተጠናከሩ በየትኛውም የአውሮፓ ውሃ አቅራቢያ እንዲህ አይነት መርከቦች የማለፍ ዕድል እንዳያገኙ የሚል እንቅስቃሴ ላይ ናቸው። ምናልባት የዘለንስኪን በመጥቀስ ማጠቃለል ይቻላል። ብራቮ ነው ያለው። የራሽያ ነዳጅ ዘይት የራሽያን ጦርነት መመገብ የለበትም፣ ይህን ማረጋገጥ አለብን ያለው። ደግሞስ እንዲህ አይነት መርከቦችም ተቆጣጥረን ስናበቃ ነዳጁን ሸጠን መጠቀም ፍትሃዊ አይደለም ወይ ሲል ጥያቄ አቅርበዋል። ይሄ ነገር ቀላልም ከባድም ሊሆን ይችላል። ራሽያ እንደምትወስደው እንደ አቋም እንደምትወስደው እርምጃ ይወስናል። ዓለም ጦርነቱ አቅጣጫውን ቀየረ ብለን መውሰድ እንችላለን። ምክንያቱም አውሮፓ ዩክሬን ላይ ነበረ ትኩረት ያደረገው። አሁን ደግሞ የነዳጅ መርከቦቹ ላይ አደረገ ማለት የሩሲያን ኢኮኖሚ ሙሉ በሙሉ በማዳከም ጦርነቱን የማሸነፍ ስትራቴጂ እየተከተሉ ነው ብለን እንውሰድ። ኢኮኖሚውን ሙሉ በሙሉ ማዳከም በጣም ቁጥራቸው ብዙ ነው። እነዚህ ሻዶ ፍሊት የሚባሉ በብዙ መቶ የሚቆጠሩ ናቸው። ስለዚህ አሁን አያያዙ ግን ራሽያን ዋጋ እያስከፈላት መሆኑን መካድ አይቻልም። ብዙ ሰው ያላወቀው የቬንዙዌላን ላይ የባህር ከበባ ጥላ ራሽያ በቁጥጥር ስር እያደረገቻቸው የሚገኙትና ነዳጆቻቸውንም ውርስ ለቤተ መንግስት የምታደርጋቸው ቬንዙዌላ ለቻይና ኖት ነሰሳርሊ። አዎ ቬንዙዌላ እንደ ቬንዙዌላ ነዳጅ ትሸጣለች የራሷን። ነገር ግን እንዳልኩ ራሽያ በቢሊዮን ብዙ ዶላሮች የሚቆጠር ገንዘብ እንትን ላይ ያላት ቬንዙዌላ ላይ። ቬንዙዌላ ገንዘብ የላት ማዕቀብ ውስጥ ያለ በነዳጅ ነው የምትከፍለው። ያ ለምሳሌ ከሚቀዳ ውስጥ የነዳጅ ዘይቱ የራሽያ ገንዘብ እንዴት ነው ኢንካይንድ ማለት ነው። ነዳጅ ያንን ትሞላና በቶን የሚቆጠር ትሰጣለች። ያ ምስጢራዊ ድብቅ ነዳጅ ጫኝ መርከብ ያንን ይዞ ሄዶ ቻይና ይገለብጣል ማለት ነው። ቻይና ሲገለበጥ ገንዘቡ ወደ ራሽያ ነው የሚሰጠው። በዚህ መንገድ ነው ራሽያ ቬንዙዌላ ላይ ያላትን ገንዘብ የምታገኘው። ስለዚህ ኦልሬዲ አሜሪካ እስካሁን ወደ 7 ይደርሳሉ ወይም 5 አያንሱ እና እነዚህ 6ቱ ፕሮባብሊ የራሽያ ንብረቶች ሊሆኑ ይችላል። የራሽያ ነዳጅ ሊሆን ይችላል የሚገለበጥ እና ይሄ ውስጥ ለውስጥ ዶናልድ ትራምፕ ሳይታወቅ ራሽያ ላይ የከፈቱት ትልቅ ዘመቻ ተደርጎ ነው የሚታየው። አሁን በዚህ በመደፋፈር የፈረንሳይ ፕሬዚደንት እንደነገሩ የፈረንሳይ ባህር ኃይል ደግሞ ይሄው ተሳፍሯታል። አንዷ የእሷን ዕጣ ፈንታ የምንከታተለው ይሆናል ማለት ነው። ስለዚህ በራሽያ ኢኮኖሚ ዙሪያ ያለው ሸምቀቆ እየጠበቀ መምጣቱን ያሳያል። ራሽያ ምን ታደርጊውን እንደደረሰን ይዘን እንመለሳለን። አድማጮች፣ ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም አዳር ይሁንልን። መልካም አዳር። ጋጋሪዎች ነን። አሁን ላይ ምግባችን ከሚሰጠን አስፈላጊ የሰውነት አበልጻጊ ቫይታሚኖች ባለፈ በእጅጉ የሚያሳስበን የምግብ ዝግጅትና አቀራረብ ሂደት ጤናማነት ነው። ጋጋሪዎች ነን። ለዛም ነው ለእንጀራችን ከፍተኛውን ጥንቃቄ የምናደርገው። መልኩን ለማንጣት፣ ብርካቴውን ለመጨመር፣ የቆይታ ጊዜውን ለማርዘም ሲባል ምንም አይነት ኬሚካልና የእህል ውህደት ጋር የማይቀላቀል አስፈላጊውን የመብላላት ሂደት አሳልፎ በንጽህና የሚዘጋጅ የጤፍ እንጀራ ነው።
በፕላስቲክ ታሽገው የሚቀርቡ ምግቦች ለምርቱ ተብለው በተሰሩ ማሸጊያዎች ፉድ ግሬድ ፕላስቲክ ካልታሸጉ ለካንሰር፣ ለጉበት፣ ለኩላሊት በታዳጊዎች ላይ ሁለንተናዊ አስተሳሰብና እድገት ላይ ከፍተኛ ውስንነት እንደሚያስከትሉ የዓለም የጤና ድርጅት አስታውቋል። ለዚህም ሲባል ጋጋሪ በዱባይ ሙኒሲፓሊቲ ማረጋገጫ ያለፈ የዩኤኢ ኳሊቲ ማርክ ሰርቲፊኬት ፉድ ግሬድ በተሰጠው ለምግብ ማሸጊያነት የተመረጠ ፕላስቲክ ማሸጊያ የተዘጋጀ ነው። ንፋስ ሳይገባው ቃናና መዓዛውን ሳያጣ በነጭና በቀይ ጤፍ በሁለት አማራጭ ታገኙታላችሁ። ከአክብሮት ጋር ነው ይህን የምነግሮት። አዎ ያሻግታል፣ የጤናማ እንጀራ ባህሪው ስለሆነ። በማሸጊያው ላይ በግልጽ ከተቀመጠው ከ3 እስከ 4 ቀናት በላይ እንዳይጠቀሙ። በጋጋሪ ትሬዲንግ ተመርቶ በዳኒዳን ጄኔራል ትሬዲንግ የሚቀርብ ሲሆን በአልበረሃ በዳኒዳን ሚኒ ማርትና በዱከም ሬስቶራንት ውስጥ 24 ሰዓት ያገኙታል። በቅርቡ በሁሉም የተባበሩት አረብ ኤሚሬቶች ከተሞች የምንገኝበትን አድራሻ የምናሳውቅ ይሆናል። በጋጋሪዎች የቀረበ ጋጋሪ ንጹሕ እንጀራ። በጉጉት ሲጠበቅ የነበረው የዲፕሎማቶች መንደር በሆነው በሳር ቤት ሳይታችን ላይ የቤት ባለቤት ለመሆን ፈልገው ሽያጭ በመጨረሳችን እድሉ ላመለጣችሁ ደንበኞቻችን ዳግመኛ በዛው ሳር ቤት ከቫቲካን ኤምባሲ ፊት ለፊት የተለያዩ የካሬ አማራጮችን እስከ 35% በሚደርስ እውነተኛ ቅናሽ ከ80 ካሬ ጀምሮ በ5.7 ሚሊዮን ብር የቤት ባለቤት ስናደርጎ በታላቅ ደስታ ነው። በተጨማሪም ቤተ መንግሥት አቅራቢያ ያደረገውና የብዙሃኖች ትዝታ በያዘው በአቧሬ አዲሱ ሳይታችን ላይ ከባለ 1 መኝታ ጀምሮ የመኖሪያ ቤቶችንና የንግድ ሱቆችን ደግሞ ከፈለጉ በኢንዱስትሪ መንደር በሆነው በገላን ባወጣረው ትልቅ የገበያ ማዕከላችን ላይ በጠቅላላ ዋጋ ከ2.6 ሚሊዮን ብር ጀምሮ የሱቅ ባለቤት ይሁኑ። ያለን ቦታ ውስን በመሆኑ እንዳያመልጦ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ይደውሉ። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና